የአዲስ አበባ ከተማ የሕግ ማስከበርና ቁጥጥር ንዑስ ኮሚቴ ባለፉት 4 ወራት የተከናወኑ ተግባራትን በዝርዝር ገምግሟል። በተከናወኑ የቁጥጥር ስራዎች ሕገወጥ የዋጋ ጭማሪ በሚያደርጉ ያለ ንግድ ፍቃድ በሚሰሩ እንዲሁም ሕገወጥ የንግድ እንቅስቃሴ በተሳተፉ አካላት ላይ አስተዳደራዊና ሕጋዊ እርምጃ ተወስዷል ተብሏል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ በአዲስ አበባ የሕግ የበላይነትን ለማስከበርና የንግድ ስርዓትን ለማስተካከል ሰፊ የቁጥጥር ስራ እየተከናወነ እንደሚገኝ ተናግረዋል። ከተማችን አዲስ አበባ የሕግ የበላይነት የተከበረባት ህጋዊ የንግድ ስርዓትና ግብይት ያለባት ከተማን መፍጠር ችለናል። ማስተዳደሩ በድጎማ የሚቀርቡ ግብአቶች በዝቅተኛ ዋጋ በሸማቾች ህብረት ስራ ማህበራት በዩኒዮኖች እንዲቀርቡ የሚደረጉ ሸቀጦች በተገቢ ሁኔታ ለከተማው ነዋሪ ተደራሽ ስለመሆናቸው በቂ የቁጥጥር የክትትል ስራን የማከናወን ስራ በዚህ ንዑስ ግብረ ኃይል በባለፉት 4 ወራት ሲደረግ ቆይቷል። የነዳጅ ስርጭት 24 ሰዓት እንዲሰራ ማድረግ እንደሚገባ የገለጹት ወይዘሮ ሊዲያ ግርማ ህግ የማስከበር ስራዎች በቀጣይም ተጠናክረው እንደሚቀጥሉ ተናግረዋል። ማደያዎች በ24 ሰዓት ስራ ውስጥ ስምሪት ውስጥ እንዲገቡ ማድረግ የቁጥጥር ስራችንንም የኛንም በዛ ልክ የማስተካከያ ስራ መስራት በሁለት ሽፍት ማድረግ ያስፈልጋል። በሙሉ ባለቤትነትና ቁርጠኝነት ወደ ተግባር መግባት ከቻልን አሁን ላይ ከተማችን ላይ ያስመዘገብናቸው ያሉ የህግ ማስከበር ስራዎችን በተጠናከረ መልኩ ያስኬዳል። ይሄ ግብረ ኃይል የራሱ የሆነ ቀጥተኛ ተልዕኮ አለው። በጋራ ተልዕኮችን ወስዶ መፈጸም ላይ ትኩረት አድርጎ በሙሉ አቅሙ ወደ ስራ መግባት አለበት። ህገ ወጥነትን ለመግታት የሚደረገው ጥረት ተጠናክሮ መቀጠል እንዳለበት የገለጹት የስራ ኃላፊዎቹ የቁጥጥር ስራውም በተቀናጀ መልኩ መከናወን እንዳለበት አሳስበዋል። አዲስ አበባ ላይ በጥቅሉ ቤንዚልና ናፍጣን ጨምሮ በቀን እስከ 4.5 ሚሊዮን ገደማ ሊትር ነው የሚያስፈልገው። እስካሁን ባለው ሁኔታ ከተማውን የሚያስጨንቅ ነገር አልተፈጠረም። ናፍጣን በቂ ያለ፣ ቤንዚንም በቂ ያለ። አሁንም ስርዓታቸውን ጠብቆ በህጉ ለመስራት ወደ ትራክ እየገቡ ያሉ ማደያዎች አሉ። በሌላ በኩል ደግሞ ኮንትሮባንዱ የሚቀዳበት ስላለ ነው። እሱ ደግሞ ትኩረት ማድረግ ይፈልጋል። ለምንድን ነው የነዳጅ ማደያው ሰልፍ የበዛ? ለምንድን ነው ቅሸባ የበዛ? ለምንድን ነው ሳልባቲዮ ላይ ተጨማሪ መኪና ላይ ተጨማሪ ሳልባቲዮ መሰራ የሚለው ነገር ማወቅ ነው። አንዱ ተቆርቋሪ፣ አንዱ ዝም ብሎ የማያገባው፣ አንዱ ደግሞ ምን ያገባኝ የሚል መሆን የለበትም። ባለፉት 4 ወራት ተጨባጭ ውጤቶች እንደተመዘገቡ የአዲስ አበባ ከተማ የህግ ማስከበርና ቁጥጥር ንዑስ ኮሚቴ አባላት ገልጸዋል። በቀጣይ ተግባሩን አጠናክረው እንደሚቀጥሉ ማረጋግጠዋል። ምን ያህል ማደያ ላይ ምን ያህል ሊትር ነዳጅ እንዳለ እናውቃለን ማለት ነው የየዕለቱ። እሱን ካረጋገጥን በኋላ በትክክል ዲስትሪቢዩት እየተደረገ ነው የሚለውን ደግሞ ሞኒተር የማድረግ ስራዎች ይሰራል። አሁንም የተሰጠውን አቅጣጫ ይዘን ቀጣይ በተሻለ መልኩ ስራዎች መስራት የምንሰራ መሆኑን ለመግለጽ ህገወጥ አካሉ ህገወጥ ተግባር ከመፈጸም ወደ ኋላ አይልም። እኛም በዛው ልክ ቁጥጥራችንን አጠናክረን የተሻለ የህዝቡን ተጠቃሚነት ፍትሃዊ ተጠቃሚነት እያረጋገጥን መሄድ አለብን። ክትትላችንን ቁጥጥራችንን ማጠናከር ይገባናል። አንድ ተሳቢ ላይ 5-6 ሳልባቲዮ እንዴት ይገኛል? ስናየው እኮ የፋብሪካና ሰው የበየደ በደንብ ይታወቃል። ሁሉም አመራር እኩል ሰርቶ ይህንን ስግብግብነት እኔም ብቻ የሚል መንፈስ መስበር መቻል አለብን። ባለፉት 15 ቀናት ብቻ ከ58,000 ሊትር በላይ ነዳጅ በህገወጥ መንገድ ሲዘዋወር በቁጥጥር ስር መዋሉ ተመላክቷል።